ሰላም ይጎት ኒውስ ተከታታዮች የሰዓቱን መረጃዎች ይዘንላችሁ መተን በቀነኒ አዱኛ ዙሪያ ፖሊስ የምርመራ ውጤቶቹ ዛሬም አልደረሱኝም ብሏል። የፍርድ ቤቱ አስከራሚ ውሎች የተመለከቱ መረጃዎች ወጥተዋል። መርማሪዎቹም ከሀገር ስለመውጣታቸው እየተነገረ ነው። ቤተሰቦቿ በፍርድ ቤት ተገኝተውስ ምን አሉ የሚሉና ስርዝር ያሉ የቀነኒ ከቱ ጉዳዮች ይዘናል። አብራችሁ እንድትቆዩ ከወዲሁ እንጋብዛለን። አብራችሁ ቆዩ። ታዲያ መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጋብዛለን። ወደ መረጃዎቹ እናልፋለን። በቀነኒ አዱኛ ሞት ዙሪያ ፖሊስ የምርመራ ውጤቶች አሁንም አልደረሱኝም ብሏል። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ እስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ በዛሬው ዕለት በአራዳ ምድብ ችሎት ሶስተኛ ጊዜ የቀረበ ሲሆን ፖሊስ በችሎቱ የፌደራል ፖሊስ ፎረንሲክ የምርመራ ውጤቶች አሁንም አልደረሱኝም በማለት 14 ተጨማሪ ቀን ጠይቋል። በዛሬው ዕለት በችሎቱ የፖሊስ ምርመራ ውጤት ይጠበቅ የነበረ ቢሆንም ፖሊስ የ15 ሰዎች መረጃ ማሰባሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶቹ ስላልደረሱ ተጨማሪ ቀናትን ጠይቋል። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ ማግኘቱን አስታውቋል። ተጨማሪ ጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅለት ይገባል ሲልም ተከራክሯል። በተጨማሪም በእስር ወጥቶ የሙዚቃ ስራው ፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባልም ብሏል። በእርግጥ በመጀመሪያው ችሎት ላይ ጠበቃው የዋስትና መብት የጠየቀበት አንዱ ምክንያት ስራ ስላለው ደንበኛ እንዲወጣ ይፈቅድልኝ ብሏል የሚል የማህበራዊ ሚዲያ መነጋገሪያ እንደነበር ይታወቃል። ዛሬ ፍርድ ቤት የቀረቡት ጠበቃው ከስሮቱ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል ሲሉም አቅርቧል። ፍርድ ቤቱ የሁለቱን ክርክር በመስማት የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቶ ነው የተለያየ። ከዚህ ጋር በተያያዘ እንግዲህ ወላጅ አባትና እናቷ በሶሻል ሚዲያ በሳምንት በፊት ቀርበው ለልጄ ፍትህ ፈልጋለሁ፣ ሁላችሁም ትኩረታችሁን እዛ ላይ አድርጉ፣ ፍትህ እንዳንፈግ የልጄን እውነት ማወቅ ፈልጋለሁ ብለው መልእክት አስተላልፈው ነበር። ፍርድ ቤትም ተገኝተው ዛሬ ይህንን መልእክት ስለማስተላለፋቸው ነው መረጃዎች እየወጡ የሚገኙት። በቀነኒ የፍርድ ሂደት ጋር ተያይዞ ታዲያ አንዳንድ አስገራሚ ነገሮች ተሰምተዋል። አንዳንዶችም እየጻፉበት ይገኛሉ። ከእጮኛው ቀነኒ አዱኛ ሞት ተጠርጥሮ በፖሊስ ምርመራ ስር ያለው ድምጻዊ አንዱዓለም ጎሳ የዛሬ ፍርድ ቤቱ ላይ ብዙ ትኩረት የሚስቡ ጉዳዮችም ስለመነሳታቸው እየወጡ ነው። የመጀመሪያ ፖሊስ የአስከሬን ምርመራ ካካሄደበት የሕክምና ባለሙያዎች መካከል የተወሰኑት ከሀገር ውጪ ስለሆኑ እነሱን ለማግኘት ጥረት እያደረኩ ነው ብሏል። ከዚህ ቀደም እንጠቀስ እንደነበረው አንድ የግድያ ወንጀል ዋና ማስረጃ ተደርጎ የሚቆጠረው የፎረንሲክ ፓቶሎጂ ምርመራ ውጤት እንደሆነም ግልጽ ነው። ይህ ውጤት ከመጣ በኋላ ሟች የሞተበትን ምክንያት ቁልጭ አድርጎ ስለሚያስደምጥ አሟሟቱ በተፈጥሮ የተከሰተ ነው ወይስ በሰው የተፈጸመ ነው ሊሆን የሚችለው የሚለውን ያለምንም ማወላወል መረጃ ማግኘት ይቻል ነበር። የዚህ ምርመራ ውጤት ለፖሊስ ምርመራ የሚሆን ለፍርድ ቤት ውሳኔ ወሳኝ ማስረጃ በመሆኑ ብዙ ጊዜ የወንጀል ተጠርጣሪዎች ድርጊቱ ፈጽመው ከሆነ የማምጫ ቀዳዳ የሚያገኙት በዚህ ውስጥ ነው። አለበለዚያ ምርመራ ከተካሄደ ግን ውጤቱን ለማወቅ ብዙ አስቸጋሪ አይደለም። ከዚህ በፊት የነበሩ የፍርድ ተያያዥ ተመሳሳይ ፍርድ ቤቶች የሚያሳዩት ይህንኑ ነው። ከዚህ አንጻር በዚህ ደረጃ የወንጀሉ ከፍተኛ የሆነና ህዝብ ትኩረት ያረፈበት ጉዳይ ያለ አስከሬኑን ምርመራ ባለሙያዎቹ ምርመራውን ካካሄዱ በኋላ የመጀመሪያ ደረጃ ውጤቱን ሰጥተው ለፖሊስ ማብራሪያ ጥያቄ መልስ ሳይልኩ ስለምን ጉዳዩ ሳይቋጭ ከሀገር ወጡ የሚለው ደግሞ ብዙዎችን ያነጋገረ ይገኛል። የምርመራ ማረጋገጫ ውጤቱ ላይ ሁሉም መፈረም ስለሚኖርባቸው አስገዳጅ ጉዳይ ገጥሟቸው ከሀገር መውጣት ከነበረባቸው ቀሪ ባለሙያዎች የማብራሪያ ጥያቄውን ውጤት እንዲያሳውቁ በፊርማቸው ፈቃዳቸው ማስተላለፍ የሚችሉበት እድል መፈጠር ነበረበት የሚሉ አካላትም አሉ። ከይዙ ሰው የታሰረበት እንደመሆኑ የተጣሪውን ጥፋተኝነት ወይም ንጹህነት የማረጋገጥ ኃላፊነት ያለበት ፖሊስ የሚሆን ጉዳዩን የሚመለከተው ፍርድ ቤት ጭምር እንዲህ ባሉ ክፍተቶች ሳቢያ ምርመራና የፍርድ ሂደታቸው ሊጓተትባቸውና ለማብራሪያ ጥያቄ ምላሽ እስኪሰጥ ድረስ በጊዜ ቀጠሮ የታሳሪውን ዋስትና ወይም ነፃነት እንዲያደርጉ ሊያስገድዳቸው ይችላል። በሁለተኛ ደረጃ ደግሞ የቀነኒ የግል ማስታወሻን የተመለከተው ጉዳይ ነው። የድምጻዊ አንዱዓለም ጠበቃ ፍርድ ቤት ቀርቦ እንደተናገረው የቀነኒ የግል ዲያሪ እጁ ላይ እንዳለና እዛ ላይ በተመለከታቸው ማስታወሻዎች መሰረት ቀነኒ ከዚህ በፊት ብዙ ጊዜ ራሷን ልታጠፋ ሙከራ ታደርግ እንደነበረ
በማስረጃነት ጠቅሶ ማቅረቡ ይታወሳል። ታዲያ እዚህ ጋር እየተነሳ ያለው ጥያቄ የሟች ማስታወሻ በጠበቃው እጅ መገኘት ተገቢነት ላይ ብዙዎች እያነሱ ይገኛሉ። አሟሟቱ ያልታወቀና በምርመራ ላይ ያለ ማንኛውም ሟች የተዋቸው የጽሁፍ ማስረጃዎች፣ የግል ማስታወሻዎች፣ የድምጽ ይሁን በሌላ መልክ የተደረጉ መልእክት ልውውጦች ሁሉ ለፖሊስ ምርመራ በጣም ጠቃሚ ግብአቶች በመሆናቸው የሟችን ለሞት ስላበቃው ምክንያት ፍንጭ ሊሰጡ ይችላሉና ይሄ ማስረጃ ከአንዱዓለም ጠበቃ ይልቅ ፖሊስ ጋር ሊሆን ይገባ ነበረ። ግን ጠበቃው ጋር እንዴት ተገኘ የሚለው ደግሞ እያጨቃጨቀ ነው የሚገኘው። ስለዚህ የቀነኒ ማስታወሻ ለምርመራ ስራው ጠቃሚ በመሆኑ መገኘት የነበረበት በፖሊስ እጅ እንጂ በአንዱዓለም ጠበቃ እጅ ሊሆን አይገባም የሚል ሐሳብ ይሰጣሉ የህግ ባለሙያዎች። የተከሳሽ ጠበቃ እንዳሉት ማስታወሻው ቀነኒ በርካታ ጊዜ ራሷን ለማጥፋት ከመኮራን ያመላክታል። ጠበቃው ቀነኒ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን ተረድቻለሁ፣ የሞቷ ምክንያትም ከዚህ ጋር የተያያዘ ነው ብሎ መከራከሪያነት ጨምሮ አቅርበውታል። ፍርድ ቤቱ ይህንን የቀነኒ ማስታወሻ ነው የተባለ ሰነድ ለክርክሩ ግብአት ሊሆን ይችላል ብሎ ካመነበት ትክክለኛነቱን ለማረጋገጥ ፎረንሲክ የማስመርመር ትዕዛዝ ሊሰጥ ይችላል። የሆነ ሆኖ ግን የቀነኒ አሟሟት ምክንያት ከጠበቃው ይልቅ ፖሊስ ቢያጣራው ተአማኒነት እና ህጋዊ ቅቡልነት ሊኖረው እንደሚችል ነው እየተነገረ ይገኛል። ማለት ጠርጣሪውም ቢሆን የሚጠበቀው ይህን አሰራር ነበረ። ነገር ግን የሟች ቀነኒ ማስታወሻ አሁንም የተገኘ ያለው በድምፃዊ አንዱዓለም ጠበቃ እጅ ነው። ዞሮ ዞሮ ቀጠሮ ፍርድ ቤቱ ለነገ ቀጠሮ ይዟል። ምን አይነት ውሳኔዎች ይሰጣሉ? ተጨማሪ 14 ቀን ይፈቀዳል ወይስ ደግሞ ፍርድ ሂደቱ በአጭር ጊዜ ውስጥ ብያኔ ተሰጥቶት ወደ ሌላ ክስና ዝርዝር ጉዳዮች ይተላለፋል የሚለውን ደግሞ እየተከታተልን የምንዘግብላችሁ ነው የሚሆነው። እስካሁን የተከታተላችሁት እንግዲህ የሰዓቱን የቀነኒ የተመለከተ የፍርድ ቤት ውሎ ነው። ከዚህ አንጻር ቤተሰቦቿም እናትና አባቷም ከሳምንት በፊት ባስተላለፉት መልእክት የፍርድ ቤቱን መገናኛ ብዙሃን፣ ታዋቂ ሰዎች፣ ሁሉም ኢትዮጵያዊ ትኩረት እንዳይነፍገውና ክትትል እንዲያደርግበት ጥሪያቸው ማስተላለፋቸው ይታወቃል። ልጄን የገደላት ማን እንደሆነና በፍጹም ራሷን ልታጠፋ አትችልም ያሉት አባቷ ከዚህ በፊት እንግዲህ ባስተላለፉት መልእክት ልጄ በፍጹም ራሷን ልታጠፋ አትችልም፣ ፍርድ ቤቱ ተከታትሎ ጉዳዩን ፍትህ ሊሰጥልኝ ይገባል የሚል አሳዛኝ መልእክት በማህበራዊ ድረገጽ ማስተላለፋቸው ይታወሳል። እናትም እንግዲህ ጥቁር በጥቁር ለብሰው እጅግ በሐዘን ድባብ ውስጥ ሆነው የልጃቸው ሁኔታ እንዲጣራና ፍትህ እንዲያገኙ ጥያቄ ማቅረባቸውን እኛ መዘገባችን ይታወሳል። የሆነ ሆኖ በነገው ዕለት ተጨማሪ የፍርድ ቤት ቀጠሮ ተሰጥቷል። የፍርድ ቤቱ ውሳኔ ምንድነው? ምን አይነት ውሳኔ ተሰጠ? የሚሉና ሌሎች ተያያዥ ጉዳዮችን በነገው መረጃ ሰዓታችን እንመለሳለን። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹ ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት በድጋሚ እንጠይቃለን። አብራችሁን ቆያችሁ እናመሰግናለን። ሰላም።